የመጣሁበት በጣም ደስ የሚልና በጣም ኢንተረስቲንግ ነገር ነው እና ይሄ ኢንተረስት ነገር ምንድን ነው? እናንተ የምትፈልጉት ምንድን ነው? ምን የምትሉኝ ጥያቄዎች መልስ አዘጋጅቼ ነው የመጣሁት። ይሄ ቻናሌ እንዲያድግልኝ ሰብስክራይብ፣ ላይክ፣ ኮመንት፣ ሼር አድርጉልኝ። በእናንተ ተማመናለሁ። ሌትስ ጎ። ከእናንተ ብዙ ነገር ጠብቃለሁ። ከእኔም ብዙ ነገር እንደምትጠብቁ ተስፋ አለኝ። ለዛሬ እናንተን ያዝናናል ወይም ቁጭ ብላችሁ ዩቲዩብን ከጀመራችሁ በኋላ ሙሉን ታዩታላችሁ ብዬ ያሰብኩትን ጥሩ ይሁን አሪፍ ሀሳብ ይዤላችሁ መጥቻለሁ። የመጀመሪያ ጥያቄ የልጅነት ባልና የአሁኑ ባል ሁለቱ ኮምፔር አድርገሽ የትኛውን ነገራቸው ነው የምትወጂላቸው ብላችሁ የጠየቃችሁኝ ጥያቄ ቢኖር እንግዲህ ብዙ ነገር ያው የሰው ልጅ ሴት አብሶ ስትወድ ብዙ ነገር አይታ ነው የምትቀርበው። የራሷ የሆነ የምትፈልገው ነገሮች አሉ ከሰው ከወንድ ልጅ። ለእኔ ግን የድሮ ባሌ ወይም የቃቃ ወይም አድጌ አገባዋለሁ ብዬ የማስበው ሰው ወይም ባሌ ከሱ ምን ነበር ቅድሚያ እኔ እሱን ስወደው የወደድኩለት ብትሉ አሳሳቁ። አይ ላቭ ኤቭሪዋን አስተሳቅ። በቃ የማንንም ሰው አሳሳቅ ወዳለሁ፣ ግን የልጅነት ባሌ አሳሳቁ ዋው እንዴት ደስ እንደሚል አታውቁም። እና በጣም የወደድኩለት ከሱ ጋር እኖራለሁኝ እንደዚህ በቃ አንድ ላይ እንሆናለን ብዬ ወድጄው ከሱ ጋር እንደሆነ ያደረገኝ አስገዳጅ ሁኔታዎች ቢኖሩ በቃ አሳሳቁ ነው። አሳሳቁን በጣም ወድለት ነበር እና የአሁኑ ባልሽ እሳ ምኑን የወደድሽለት ምትሉኝ ደግሞ ያው ምክንያቱም ሊያስቃችሁ ይችላል፣ ግን ያው ከተፈጥሮ ሳቆ የሚያምርለት ሰውን ወደላሁኝ እና የአሁኑን ባሌ የወደድኩለት ነገር አሳሳቁ በጣም ነው የሚያምረው። የሁለቱም ብቻ ክራይቴሪያ እና የወደድኩላቸው ነገር የምር ከነሱ የወደድኩት ይሄ ነገር ነው ብዬ ነው የማስበው። ቀጣይ ሁለተኛ ጥያቄው ዴት ያደረግሽው የመጀመሪያ ጊዜ ከማን ጋር ነው? እንደዚህ በማላቅበት ሰዓት ኦፍኮርስ ይታወቃል ከማን ጋር እንደሆነ። ያው የልጅነት ሲባል አድገንም ቢሆን መጀመሪያ ሁኔታችን የመጀመሪያ ድርጊታችን ለእድገታችን የመጀመሪያው ወይም የጓደኝነት ዘመናችን የመጀመሪያው ልጅነታችን ነው እና ከልጅነት ባሌ ጋር የመጀመሪያ ዴቴን አድርጌያለሁኝ ማለት ነው። እና የመጀመሪያ ዴቴ ቀን የሆኑ ደግሞ 12ኛ ክላስ ለመጀመሪያ ጊዜ ፈተና ተፈትነን ኢንትራንስ ተፈትነን ስንወጣ መጨረሻ የመጀመሪያም ዴታችን ሆነ ማለት ነው። የመጀመሪያ ዴታችን ሆነ ማለት ነው። 12ኛ ክላስ ተፈትነን የዛን ቀን የመጀመሪያ ዴት አደረግን ማለት ነው። የመጀመሪያው ወይም የልጅነት ጓደኛዬ ጋር ማለት ነው። አሁኑ የምትሉኝ ከሆነ ያው ከሁለተኛው ጋር ሲሆን ያው ቀን በቀን ሊሆን ይችላል። ስላገባሁትም የመጀመሪያ አይባልም፣ ያው ሁሌ ዴት ስለምናደርግ እንደዛ ነው። ወደ ሶስተኛው ጥያቄ ስናልፍ የመጀመሪያ ጊዜ ለማነው ስጦታ የሰጠሽው? ለመጀመሪያ ጊዜ ስጦታ የሰጠሁት ለሁለተኛው አሁን ላለሁበት ባሌ ነው። ምክንያቱም ለመጀመሪያው የሆነ አንድ ላይ መሆን ፍቅሩ አንድ ላይ መዝለል ምናምን ይሄ ገና የልጅነት ጊዜን አንድ ላይ መቦረቅ ምናምን ነገር ነው ይታየኝና ይህን ያህል ፎከስ አድርጌ ይህን ልስጠው ይህን ባስደስተው ከኔ ጋር አንድ ላይ ይሆናል ምናምን ብዬ ለሱ ተጨንቄ ያደረኩት ነገር ስለሌለ ያው ፍቅሩን ቢኖር ይህን ያህል ፎከስ አድርጋችሁ አታዩትም። እና ለመጀመሪያው ጓደኛዬ ምንም አይነት ስጦታ አልሰጠሁም፣ ምንም አይነት ማለት ነው። እና ለባሌ ግን የመጀመሪያ ስጦታ የሰጠሁት አይ ቲንክ ይመስለኛል የአንገት ብር ነበርና ለልደቱ ጊዜ የአንገት ብር ገዝቼ ሰጥቼዋለሁ። አልረሳውም። እሱ የመጀመሪያ ስጦታዬ
ለባሌ ነው ማለት ነው። ይሄ ከባድ ነው በእርግጥ ለመመለስ ይሄ ከባድ ነው እና ብታገቢው ከማን ጋር ደስተኛ ትሆኛለሽ? ወይም ከሁለቱ ባንጣላ እና አንድ ላይ ብንኖር ብትሆኑ ከሁለቱ ጋር ያለሽ ሪሌሽንሽፕ በጣም ይቀጥላል ብለሽ የምታስቢው ከማን ጋር ነበረ? በምን አይነት መንገድ ሊቋረጥ ቻለ ከመጀመሪያው ጓደኛሽ ጋር የሚለውን ነገር ይከብዳል። በእርግጥ ለመልስላችሁ ጥያቄ እስከሆነ ድረስ የልጅነት ባሌ ይገባዋል፣ ባልነት ይገባዋል። ትልቅ ነው ስላችሁ አንድ ላይ ነው ክላስ ምናምን ነገር የጨረስነው ምናምን፣ ግን በቃ ጭንቅላቱ ከኔ በላይ ዲቨሎፕ ያደረገ ጎበዝ ተማሪ፣ እዛ ላይ የሚያስብ ለሰው የሚጨነቅ ምናምን በቃ መሀል ላይ አለመግባባት። ያው ሴት ልጅ ስትሆን ደግሞ የምትፈልጉት ብዙ ነገር አለ። ከሱ ካለው ውጭ የምናስበው የራሳችን ነገር ስላለ እኛ ሴት ልጆች ያው ደካማ ነን፣ የምንፈልገውን ነገር እናስቀድማለን እና የእሱ የጎደለው ነገር ሳይኖር እኔ የምፈልገው ነገር ስለበዛ ተለያየን እንጂ እሱም ይህን ያህል አሁን ከሚኖራት ሴት ጋር ባል አይሆንም፣ እንደዚህ ምርጫ ላይ አይገባም ብዬ የማስብ ሰው አይደለሁም። ለሱ በጣም ጎበዝ ነው ምናምን ነገር እና ለማንም ሴት የሚሆን ወንድ ነው። ያው የራሴ ጥፋት ሳልሆነ ነገሮችን አንድ ላይ አልቀጠልንም እንጂ መጀመሪያው ባልነት ይገባዋል። ላገባው የሚቻልና የሚሆን ወንድ ነበር። ያው የአሁኑ ባልሽ የምትሉኝ ከሆነ ደግሞ ጥያቄው እንግዲህ ሳትጠይቁ የተመለሰ ጥያቄ ሳይሆን የአሁኑ ባሌ ትክክለኛ የሆነ ባል ነው። በጣም ወደዋለሁ፣ በጣም ያከብረኛል፣ በጣም አከብረዋለሁ እና ከአሁኑ ባሌ ጋር ብቻ የሆኑ ስላገባሁት ደስተኛ ነኝ እና ያው የመረጥኩትን ነው የምለው። ምርጫ ላይ የማይገባም መለስኩት። ጥያቄያችሁ ስናልፍ ማለት ተመለ ጥያቄ ያው ማለቱ ከነ ማብራሪያው መልሻለሁኝ። ሁለት ሰው ማግባት አይቻልም እና ደው ባስብ አይቻልም እንጂ ሁለት ሰው ማግባት ይቻላል ብትሉኝ ሁለቱንም ብላችሁ ደስተኛ ነኝ እና ደግሞ እስካሁን ድረስ የጠየኳችሁ ጥያቄ ይሄ ምንም የልጅነት ምናምን ብዬ ኮምፔር ያደረኩት ወንድ የለም። ራሱ ነው የልጅነቴ። አሁን ያለሁበትም ከባሌ ጋር ተጋብተን ልጅ አፍርተን በመሀላችን የምንኖረው የልጅነት ባሌ ነው። በጣም ነው የምወድግ። አየህ ከየትኛውም ጋር ኮምፔር የምትደረግ አይደለህም። አመሰግናለሁ። አሁንም በድጋሚ ይሄንን ቲዩብ እንዲያድግልኝ ከእናንተ ጋር ጥሩ ጊዜ እንዳሳልፍ ቻናሌን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። አመሰግናለሁ።